በአዲስ ኪዳን ዛሬ እኔ ብቻ ለዋለሁኝ ሌላ ጊዜ ግን ሌሎችም ይሉታል አውቃለሁ። ምክንያቱም እውነት ስለሆነ ማለት ነው። በአዲስ ኪዳን ዳይሬክት ከ110 አንድ ሰው በወር ወይም ከወር ገቢው ወይም ከሳምንት ገቢው ከ110 ይስጥ የሚል መመሪያ የለም። በአዲስ ኪዳን እደግመዋለሁ፣ የለም። ካለ ታመጡና እንተማመናለን። በአዲስ ኪዳን ውስጥ ከ110 ይስጡ የሚልም ከ110 ሲሰጡም የታዩ ሰዎችም ክርስቲያኖችም የለም። ለዚህ ከባለ 50 ቀን ጀምሮ ያለው ማህበረሰብ ወይም የክርስቶስ አካል የምትባለው ፈጽሞ ከአይሁዱና ከብሉይ ኪዳኑ ስርዓት በሁሉም ነገር ትለያለች። በሁሉም ነገር ከእግዚአብሔር ጋር ባላት ህብረት፣ ከእግዚአብሔር ጋር ባላት ኪዳን፣ በጸሎት፣ በአምልኮ፣ በመስጠት የትኛውም መንፈሳዊ እንቅስቃሴዋ ከአይሁድ ስርዓት 100% ይለያል። ጸሎቷም፣ አምልኮዋም፣ መስጠትም ካስፈለገ 100% ከአይሁዶች ስርዓት ይለያል። የቤተ ክርስቲያን ስርዓት እና እንትን እኮ ነው። አሁን ብዙ ጊዜ ማጆሪቲው ብዙ 99% ሰው የተቀበለው ነገር ልክ ይሆናል። ችግራችን ይሄ ነው። ከ99% ህዝብ በላይ አንድ የመጽሐፍ ቅዱስ ጥቅስ ትበልጣለች እውነት ላይ ዳኝነት ለመስጠት። አስራት አዲስ ኪዳናዊ አይደለም። አዲስ ኪዳናዊ እንዳይደለም አስራት ላይ ትኩረት የሚያደርጉ ቸርቾችም ያውቃሉ፣ በደንብ ያውቃሉ። የሆነ ሆቴል እየበላሁኝ እያለ ሁለት ሰዎች ቁጭ ብለው ያወራሉ። አንደኛው ለነገሩ እኮ አስራት አዲስ ኪዳን አይደለም፣ ያው ግን አየዋቸው እንደዚህ ይሄን ነገር እንዴት ነው? በሌላ ጊዜ ከጓደኞቼ ጋር ሆኜ ከተማዋ ግንባር ስለምታክል ትንሽ ነች፣ ሳልፍ ሁለቱም ሰዎች አየዋቸው። ጓደኞቼን ጠየኳቸው፣ እነዚህ ሰዎች ምንድን ታውቋቸዋላችሁ? ምንትስ ቸርች ስም አይጠራም፣ ወንጌላዊ ነው። ይሄ ወንጌላዊ ያውቃል። ቢሞት ግን መድረኩ ላይ አያበራም ቢሞት። ምክንያቱም አስራት አዲስ ኪዳን አይደለም ብለህ ማለት ከሁሉም ጋር ያጣላል። ቸርች በብር ቀልድ አታውቅም። ስለዚህ እዚህ ከተማ የሚያጣላን እሱ ነው። እኔ አላህ ኩበር ብዬ አይደለም፣ ግን አስራት እዛ ድሮ የነበርንበት እምነት እንዳትሄዱ መናፍቃን ጋር ስህተት ነው የሚሉት ሪሊ በመጽሐፍ ቅዱስ ጥቅስ ትምህርቱን አይተውት ነው ስህተቱን ያሉት ነው ወይስ ሰው ከሄደ መብል ይጠፋል? እዚህም ጋር እንዲሆኑ እውነት ልንገራችሁ፣ በግልጽ ልንገራችሁ፣ በቅርብ ካሉት ቸርቾች ጋር እኛ ተጣልተን አናውቅም፣ ጸብ የለብንም ከማንም ጋር እኛ የመጣላት እቅዱም የለም። ሁሉም የተጣሉን ለምንድን ነው? ሩቅ ያሉት ቸርቾች ያልከሰሱን? እዛ የከሰሰን እዚች አጠገባችን ያለ ቸርች። ሩቅ ያሉት ለምን አልከሰሱንም? ስህተት ከሆነ ለምን ሁለት ቸርቾች ብቻ ተረባረቡ? አስራትን ሌላ ነገር አለ። ብር ድሃ ሲመጣኛ ቸርች ምንም አይመስላችሁ። አንድ ሀብታም ሲመጣ ስህተት ነው እንዳትሄዱ። ለምን? በቃ የጸባችን ምክንያት ይሄው እግዚአብሔር በሚያውቀው ትምህርት አይደለም፣ ጥቅም ነው፣ አስራት ነው፣ ብር ነው። እውነታው ይሄ ነው። ወደዚህ ልምጣና ቤተ ክርስቲያን እሺ አስራት እንስጥ እንበል ከመቶ ኦኬ፣ ከሰጠንም አስራት እንደምኑ ነው መሆን ያለበት? እንደ መጽሐፍ ቅዱስ። አሁን አስራት የሚል ስም ብቻ ከመጽሐፍ ቅዱስ ወስደን አፈጻጸሙ ግን እኛ በፈለግነው ከሆነ አስራት አይሆንም። እሱ አስራት የሚልም ስም ከተወሰደ አፈጻጸሙ እንደ ብሉይ ኪዳን መሆን አለበት። አያችሁ፣ ሰዎች ታቦት የሚል ስም ይወስዳሉ። ስሙን መውሰድ ይቻላል፣ ግን ነገርየው ታቦት አይደለም። አስራት የሚል ስም መውሰድ ትችላለህ፣ ግን አፈጻጸሙ አስራት አይደለም። አስራት እንስጥ እንበል፣ እሺ እንስማማ። ከሰጠን እንዴት ነው መስጠት ያለብን? እናውጣው ስለ አስራት። እስራኤላዊው ሰው አስራት ከ110
ለመገናኛው ድንኳን ነው የሚያወጣው፣ ለአገልጋዮች ነው የሚያወጣው፣ ለካህናት ለሌዋውያን ነው አስራት የሚወጣው። ምክንያቱም ብዙ ሰዎች አስራት ለሌዋውያን who is ሌዋዊ? አሁን እኔ ነኝ ሌዋዊ? እነ ሀብቴ ናቸው ሌዋዊ? በአዲስ ኪዳን ሌዊና ምንትስ ሌላ አለ እንዴ? ማን ነው ካህን በአዲስ ኪዳን? አቤት ካህናት አርጓቸዋል። እንግዲህ በብሉይ ኪዳን ካህን ለካህን አስራት ሲያወጣ ላየን። ካህናት ናችሁ ምእመናን? ካህናት። ይሄን ምረጡ። አየህ እዛ ቀሚስ ያደርጉና ሰውየው እኔ ካህን ነኝ አንተ በሸሚዝ ስለሆንክ ምእመን ነህ ብለው አሳድገውናል፣ አምነናል። እና እዚህ መተን ካህናት ናችሁ ብንልም አሜን ያ ግን እኔ እንጃ እንላለን። እዚህ ጋር የቆመው ነው ካህናችን። ሁላችንም እዚህ ቤት ውስጥ ኢየሱስ እኮ በመስቀል ላይ ከሞተባቸው ጥቅሞች አንዱ በምድር ላይ የተገኘ ዘር ማንዘር ብሔር ብሔረሰብ ሁሉ በእርሱ ካመነ ካህን እንዲሆን። ታርዳሃል በደምህ ከነገር ከቋንቋ ከወገን ሰዎችን ዋሽተህ ለአባትህ መንግስትና ካህናት እናንተ ከጨለማ ወደሚደነቅ ብርሃኑ የጠራችሁ እርሱን በጎነት ንገሩ። ቅዱስ ሕዝብ ለእርሱ የተለየ ወገን ቅዱሳን የንጉሥ ካህናት። ሁሉም ሰው ካህን። ለሌዋውያን ድሮ ይወጣ ነበር። ማን? ለሌዋውያን እኮ ሌዋውያን አይወጡ። ለካህን ካህን እኮ አይወጣም፣ የለም። ለካህን እስራኤላዊ የቀረው 11 ነገድ አለ ያወጣል። አሁን ሁሉም ካህን። ለዚህ ወንድሞቼ እኛን ሌዋዊ አድርገህ አንተ ግን ተራ ምእመን ሆነ አስራት ለኛ ልታወጣ ነው የምታስብ? ያ ኪዳን እኮ አበቃ፣ ተፈጸመ እኮ ተፈጸመ እኮ። እንዳይሸውድ ስሪ ፒስ ማድረግ ካህን አያደርግም። በቲሸርት መቀመጥ ምእመን አያደርግም። ታርዳሃልና በደምህ። እስቲ በአዲስ ኪዳናችሁ በሐዋርያት ዘመን ያን ሲያደርጉ ያያችሁ ማን አለ? ዝም ብላችሁ እሺ እንደው ድሮ እንዴት እንደሚያወጡ ዘዳግም 14 አወጣው እንዴ? እንዴት እንደሚወጣው ካወጣም እንደዚህ እንደተጻፈ ስሙን ብቻ አስራት ከመቶ 10 የምትሏን ብቻ ወስደው መንገታገት ጥሩ አይደለም። ቁጥር 22 ከእርሻህ በየዓመቱ ከምታገኘው ከዘር ፍሬ ሁሉ። መጀመሪያ ጊዜው አስራት የሚከፈልበት ጊዜ መቼ መቼ ነው? በዚህ መጽሐፍ በብሉይ ኪዳን ዘዳግም። አቤት ከእርሻ በየምኑ? አቤት በየዓመቱ። ስለዚህ መጀመሪያ በመጽሐፍ ቅዱስ ውስጥ በብሉይ ኪዳን አስራት የሚወጣው በየዓመቱ መሆኑን ማወቅ፣ በየወሩ አይደለም። በየዓመቱ ነው አስራት የሚወጣው። እስቲ አሁን እቺን ይሄ መጽሐፍ ቅዱስ ውስጥ አለ አስራት ያውጡ የሚል። እሺ አስራት ያውጡ ብቻ አይደለም በየዓመቱ ነው የሚለውና እስቲ ቸርች ወንድ ከሆነች በዓመት አንዴ ብቻ ትቀበል። እስቲ ወንድ ከሆነች ከእርሻህ በየዓመቱ ከምታገኘው ከዘር ፍሬ ሁሉ አስራት ታወጣለህ። 1/10 ታይ። ለምን ሪዝን አስራት የሚወጣበት ምክንያት? አስራት እስራኤላዊ ሰው በዓመት አንዴ ለፍቶ ደክሞ ካጠራቀመው ነገር ከፍሬው ከገንዘቡ ከሀብቱ ከወርቁ ከብሩ 1/10ኛውን የሚያወጣው ለምንድን ነው? ሁል ጊዜ አምላክህን እግዚአብሔርን መፍራት ትማር ዘንድ። አየህ ቆፈርክ፣ ተከልክ፣ አበበልህ። ከዛ ምን እንዳትል አየህ እኔ ማለት ቀላል ገበሬ አይደለም። በኤክስቴንሽን መርሃ ግብር መሰረት ቆፍሬ ምርጥ ዘር ይዤ ነው የለማው እንዳትል። ይሄን የሰጠህ እግዚአብሔር እንደሆነ አንተ ባቀድከው እቅድ እኮ ላስኪደው ብትል እግዚአብሔር ዝናብ ቢያቆም አይሄድም እቅድህ። መስኖ እንቆፍራለን ብትል ወንዙ ይደርቃል ዝናብ ካልዘነበ፣ መስኖም የለም። እግዚአብሔርን መፍራት ትማር ዘንድ አላቸው እስራኤልን። ስለዚህ ሪዝኑ ምንድነው? የአስራት በብሉይ ኪዳን ሰው ማንም መፍራት እንዲማር፣ ይሄን የሰጠኝ ማን ነው እንዲል እግዚአብሔር።
በኃይሌ በእጄ በብርታቴ አገኘኋት እንዳትል። ሶስተኛ አስራት የሚወጣበት ቦታው የት ነበር? ነጠላ ሰረዝ ስሙ እንዲጠራበት በመረጠው ስፍራ። የት ነው ስፍራው? አቤት ኢየሩሳሌም። ከዘጸአት ነው የምትጀምረው። ዘጸአት ላይ ስሜ እንዲጠራ ስሜን ያሳሰብኩበት ስፍራ ይህ ነውና፣ የት? መገናኛው ድንኳን ሙሴ ሰራት ኢየሩሳሌም። በሌላ ቦታ ላይ መስዋዕት የሚሰዋው እሱ ይገደል አላቸው። እዚህ እግዚአብሔር ስሙን ያሳሰበበት የመገናኛው ድንኳን ሙሴ የሰራበት ቤተ መቅደስ ኢየሩሳሌም፣ ስሙ እንዲጠራበት በመረጠው ስፍራ ማለት በኢየሩሳሌም ባለው መቅደስ ወይ መገናኛ ድንኳን በአምላክህ በእግዚአብሔር ፊት የእህልህን የወይን ጠጅህን የዘይትህንም አስራት ወይም 1/10 የላምህንም የበግህንም በኩራት አብላ። ብላ። አቤት ብላ። አብላን። ብላ። አቤት ብላ። ምን በል? ብላ። ኦኬ። አስራቱን 1/10 የሚበላው ማን? ራሱ ሰውየው ራሱ። ይሰማል? አስራት ሰው አይበላውም። አንተ ስትበላ የተገኘ ሰው ግን ና ብለህ ታጎርሰዋል። እሱም ሌዋዊ ይባላል። እዛው መቅደሱ ጋር ስለሆነ የምትበላው መቅደስ አካባቢ ተፍተፍ የሚል ሰው እያለ እሳት እያነደደ አመዱን ወደ ውጭ እየደፋ እንስሳት እያቃጠለ የሚደክም ሰው እያለ እሱን ደግሞ ታስበዋለህ እና አንተ ብለህ ታበላዋለህ። ግን አስራት 1/10 ካገኘኸው ነገር በአምላክህ በእግዚአብሔር ፊት ዝቅ አድርግልኝ። በአምላክህ በእግዚአብሔር ፊት መገናኛው ድንኳን እንደዛ አለ ተተክሏል። ልክ እዛ መገናኛው ድንኳን ፊት ቁጭ ብለህ ሚስትህ፣ ልጆችህ ወዘተ እዛም ጋር የሆኑ ሰዎች አሉ ከሚስቶቻቸው ከልጆቻቸው ጋር ሁሉም በየሜዳው ላይ ኮርት ይባላል። በዚያ ስፍራ ላይ ሰፍሮ 1/10 ያመጣው ነገር እስኪያልቅ ድረስ 2 ቀን 3 ቀን 4 ቀን ዳሱን ጥሎ ቁጭ ብሎ እየጠበሰ ይበላል። ሌዋዊውን ያበላል። አስራት ኢሜጁ ይሄ ነው፣ ስዕሉ ይሄ ነው። በማን ፊት ነው የምትበላው? በእግዚአብሔር ፊት። አሁን ምን ታስባለህ? ከለፋኸው ነገር 1/10 ይዘህ መጥተህ በመገናኛው ድንኳን ፊት ቁጭ ብለህ ያመሰገንክ ስትበላ ምን እየተማርክ ነው? እግዚአብሔርን መፍራት። ይሄን የሰጠኝ ማን ነው? እግዚአብሔር ነው። ስለዚህ በዚህ ንባብ መሰረት ዘዳግም 14 አስራት በሊታው ማን ነው? አስራት አውጪው ነው። ቁጥር 24 አሁን ግን አንድ ሰው እንደዚህ ቢጠይቅስ፣ እንዴ እግዚአብሔር ስሙን ያሳሰበበት ስፍራ ማለት መገናኛው ድንኳን ያለው ኢየሩሳሌም ነው ማለት የእስራኤል ደቡብ ምድር ላይ የእስራኤል ደቡብ ላይ ነው ኢየሩሳሌም ያለችው። ሰሜኑና መካከለኛው እስራኤል ላይ የሚኖረው ሕዝብ እዛ ድረስ በዓመት አንዴ የከብቱን የላሙን የእርሻውን ምርት 1/10 ተሸክሞ መምጣት አይከብደውም ወይ? ለምሳሌ መሰዊያው ጅማ ቢሆን ትግራይ ላይ ያለ ሰው ላሙን፣ በጉን፣ ግመሉን ይሄ ከአስራት የሚሆነውን ነገር ሁሉ ቅጠሉን፣ ፍራፍሬውን ሁሉ ይዞ እዚህ ድረስ መምጣት ይችላል? አይችልም። ስለዚህ ለሱ ደግሞ መፍትሄ አለው። ምንድን መፍትሄው? በገንዘብ መለወጥ። ቁጥር 24 አምላክ እግዚአብሔር በባረከህ ጊዜ መንገዱ ሩቅ ቢሆን አምላክም እግዚአብሔር ስሙን ያኖርበት ዘንድ የመረጠው ስፍራ ቢርቅብህ ይህን ወደዚያ ለመሸከም ባትችል ትሸጠዋለህ። አስራትህን በጎቹንም ላሙንም ሁሉንም ትሸጣለህ። ከዛ ምኑን ትይዛለህ? ኤክስቼንጁን ትይዛለህ፣ ገንዘቡን ትይዛለህ። ኢየሱስ ትዝ ይላቸዋል። ቤተ መቅደስ ገብቶ ኮርቱ ላይ የነበረውን በጉን ዋኖሱን ሁሉ በጅራፍ ሲያስወጣት ትዝ ይላቸዋል። የእነሱ ሰዎች ስራ ምንድን? የእነሱ ሰዎች ስራ ከሩቅ ምድር የሚመጡ ምን የሚያወጡ አስራት የሚያወጡ ሰዎች አሉ። እነዛ ሰዎች ሳንቲማቸውን ቋጥረው ሲመጡ እነዚህ የቤተ መቅደሱ ኮርት ወይም አደባባይ ላይ ጎሮኖ ሰርተው በግ፣ ፍየል ይሄ ለአስራት የሚሆኑ የሚበሉ የሚጠጡትን ነገሮች እዛ አዘጋጅተዋል። ሰው ሳንቲም ይዞ ይመጣል፣ ይገዛቸዋል፣ ሄዶ ይሰዋል፣ ይበላል። የዋጋውንም ገንዘብ
አስራቱን 1/10ኛውን የሸጥክበትን ገንዘብ በእጅ ይዘ አምላክ እግዚአብሔር ወደ መረጠው ስፍራ ትሄዳለህ። በዚያም በገንዘቡ ሰውነትህ የፈለገውን ምንድነው መብላት ያማረ የአስራት ብርህን ይዘሃል። ምን ያለህን ሰውነትህ የፈለገው ምንድን ያማረ ጥብስ ነው፣ ቅቅል ነው፣ ለብ ነው፣ የበሬ ስጋ ነው፣ የበግ ነው፣ ሌላው ቢራ ነው፣ ወይን ጠጅ ነው፣ ሞቅ ያለ ጂን ነው። አስራት ይህን ሁሉ ያካትታል። እና ንቡ በዚያም በገንዘቡ ሰውነትህ የፈለገው በሬ ወይም በግ ወይም የወይን ጠጅ ቀለል ካለብህ ምን ብርቱ መጠጥ ስትጠጣው ብርቱ መጠጥ ሰውነትህም የሚሻውን ሁሉ ትገዛለህ። ሞክራታ አስራት አውጪ ሆይ ብርቱ መጠጥ ሰውነትህም የሚሻውን ሁሉ ትገዛለህ። በዚያም በአምላክህ በእግዚአብሔር ፊት ትበላዋለህ። እስራኤላዊ መቼስ መንፈስ ቅዱስ የለበትምና ያችን የቅድሟን ሲያረግ እየበላ ያችን ሲጠጣ ያው ምን ይሆናል? ቀጥሎ አንተና ቤተሰብህም ደስ ይላችኋል። ኦኬ አስራት ይሄ ነው። አሁን ሁሉም ለሌዋዊ ነው የሚወጣው የሚለው እቺና ነቦ ነው። ቀጥላት ድርሻና ርስት ካንተ ጋር ስለሌለው በአገር ደጅ ውስጥ ያለውን ሌዋዊም ቸል አትበል። እናንተ እያልክ ምን አድርገው አጉርስ። አስራት ዋናው ለማን ነው? ላውጪው ነው። ጉርሻው ለማን ነው? ለሌዋዊው። አንተና ቤተሰቦች ናቸው። ስለዚህ አንዳንድ ጊዜ ታቦት ብለን ስም አውጥተን ከመጽሐፍ ቅዱስ ታቦት የሚል ስም ወስደን ታቦት እንደሌለን ሁሉ አስራት ብለን ወስደናል፣ ግን አስራት የለም። መንፈስ ቅዱስ ከመጣበት ቀን ጀምሮ የነበሩት ክርስቲያኖች እንዴት ነው ያደረጉት? ሐዋርያት ማገልገል ሲጀምሩ ሰው በዓመት አንዴ አይደለም፣ በየቀኑ በየጊዜው ካለው ነገር ላይ የፈለገ ያለውን ሁሉ ሌላው ደግሞ በልቡ ደስ ያለውን ሁሉ እያመጣ ይሰጣል። እናም ሐዋርያት መመሪያ ሰጡ። ማንም ሰው ለዚህ ለቅዱሳን ስለሚሆነው አገልግሎት ሲሰጥ በልቡ እንዳሰበ መጠን ይስጣል። በሐዋርያት ሥራ ምዕራፍ 2 ላይ የሚገርም አሰጣጥ ታያላችሁ። በኋላ በርናባስ የሆነው የመጽናናት ልጅ የተባለው ሌዋዊ ድሮ ይወጣለት ነበር። እሱ ግን መሬት ሸጦ ለቸርች ሰጠ። ተገለበጠ። እኔ የሚገርመኝ ሌላ ነገድ የሆነ ሰው ገዝቶ ቢሰጥ ኖሮ እንደው ይገርመኝ። ሌዋዊ የነበረ ሰው በየት በኩል እንደሆነ የመሬት ርስት የነበረው አመጣና ሙሉ መሬቱን ሸጦ ሰጠ። ብዙ ሰዎች ያላቸውን እየሸጡ ይሰጡ ነበር። በሐዋርያት እግር ስር ያስቀምጡ ነበር እንጂ ከሸጡት በኋላ ኧረ እናቴ ከ110 እያሉ አይደለም። ባጭሩ በአዲስ ኪዳን የምትባረክበት ኢኮኖሚካሊ የምትባረክበት ምክንያት መስጠት መሆኑ አቆመ። መንገዱ መስጠት ነው። ምክንያቱ ግን የኢየሱስ ድህነት ሆነ። ድንጋጌ ስለተደነገገ ነው። ምን እናርግ? ለምሳሌ ሁለተኛ ቆሮንቶስ 16 ቁጥር 1 ለቅዱሳን ገንዘብ ስለማዋጣት ለገላትያ ቤተክርስቲያናት እንደደነገግኩት እናንተ ደግሞ እንዲሁ አድርጉ። አሁን ሐዋርያው ገንዘብ ስለማዋጣት ምን አድርጓል? ድንጋጌ ደንግጓል። እኔ ስመጣ የገንዘብ ማዋጣት ያን ጊዜ እንዳው ከእናንተ እያንዳንዱ በየሳምንቱ በፊተኛው ቀን በዓመት አንዴ አይደለም፣ በሳምንቱ በፊተኛው ቀን እንደ ቀናው መጠን እያስቀረ። ለምንድን ነው አዲስ ኪዳን እንደ ቀናህ መጠን የሚለው? እንደ ቀናህ መጠን አንዴ ሊጨምር አንዴ ሊቀንስ ይችላል።
አሁን በዚህ ዘመን ላይ ብዙዎቻችሁ የመንግስት ሰራተኛ ናቸው። ስለዚህ ደሞዛችሁ ፊክስድ የታወቀ ነው። የእሱን አስራት ታውቀዋለህ። በሐዋርያት ዘመን ላይ ግን የመንግስት ሰራተኛ የለም። ሁሉም ያለውን ገበያ አውጥቶ ነው ኤክስቼንጅ የሚያደርግ። ዘይት ያመረተው ወስዶ በቅቤ ገዝቶ ይመጣል። ቅቤ ይዞ የሚሄደው ሰው ደግሞ እሱን ሸጦ ባገኘው ሳንቲም የሆነ ነገር ገዝቶ ይመጣል። ድሮ እንደዚህ ነበር። ስለዚህ በየሳምንቱ ገበያ ውለው ሲመጡ በየሳምንቱ እኛም በየሳምንቱ አምጡ ለማለት አይደለም። በየሳምንቱ የተባሉበት ምክንያት ሁሉም ሰው የወር ደመወዝተኛ አይደለም። ገቢው በየሳምንቱ የሚገኛል። ሁሉም ገበያ ውሎ የሚመለስ ነው በዛን ጊዜ ማለት ነው። ጳውሎስ ራሱ ነግዶ የሚመለስ ነው የዛን ጊዜ። አሁን ምዕራፍ 8 ላይ ሄዱ። የአዲስ ኪዳን መስጠት ማለት እነዚህን መርሆች ከጣሰ አስራት የምትሰጡ ሰዎች አልቃወማቸውም። አስራት ስትሰጡ ግን እነዚህን መርሆች የሚጥስ ከሆነ መስጠታችሁ ልክ አይደለም። ለምን? እግዚአብሔር ብሩ ጋር ሳይሆን አዲስ ኪዳናዊ መንፈስና ጠባይ ጋር ናቸው ወይ? ሁለተኛ ቆሮንቶስ 8 ቁጥር 1 የመጀመሪያው መመሪያ፣ ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን። ኦኬ፣ ከመስጠታቸው በፊት የእግዚአብሔር ምን ተሰጥቷቸዋል? አቤት! ለምን እንደዚህ ያስቀደመ ሐዋርያው? ለምን እንደዚህ ያስቀደመ? ምክንያቱም በአዲስ ኪዳን የምትድነው፣ የምትሰጠው፣ የምታገለግለው፣ የምትኖረው ሁሉም ነገር በእግዚአብሔር ጸጋ ነው። ጊዜው የጸጋ ዘመን ነው፣ የዘዳግም ዘመን አይደለም። ለዚህ ለምን መቄዶንያዎችን ጠቆመ? የቆሮንቶስ ክርስቲያኖች ብዙዎቹ ችግር የሚባል ነገር ብዙ አያውቁም። የወደብ ከተማ ነው፣ የንግድ ከተማ ነው፣ ሀብት አላቸው። ኤፌሶኖች ሀብት አላቸው፣ ሌሎቹም ጥሩ ናቸው። መቄዶንያ የሚባሉቱ ግን የመጨረሻ ኢትዮጵያ ምን ውስጥ ነች ያለችው? የድህነት ወለል ላይ ነች አይደል ኢትዮጵያ ያለችው። እነሱ ግን ወለሉን ጠርምሰው የድህነት ጥልቀት ውስጥ ያሉ ናቸው። ስለዚህ መስጠት በአዲስ ኪዳን ምን እንደሆነ ለማስተማር ሲፈልግ ጳውሎስ መቄዶንያዎችን የእግዚአብሔር ጸጋ ከሰው ድካም መብለጡን ለማሳየት ቆሮንቶሶችን፣ የክርስቲያኖችን ከፍታ ለማሳየት ቆላሲሶችን እንደሚጠቀም አሁን ወደዚህ መጣና መጀመሪያ የቀደመው መስጠት ሳይሆን ለነሱ የተሰጠ የማን ጸጋ? የእግዚአብሔር ጸጋ። ኦኬ፣ የሚሰጠው ባይ ግሬስ ነው። የእግዚአብሔር ጸጋ እናስታውቃቸዋል። በሌላ ቋንቋ ነው ታውቃለህ። እግዚአብሔር የሆነ ሕግ ሰጥቶን አይደለም ስጡ ያለ። ትሰጣላ ስጥ፣ እንደ ቀደሙ ገጀራ ወርዶ እንደወጣው ታመጣላ ታመጣ። አንዳንድ ጊዜ ሰውየው ራሱ ማን እንደሆነ አናውቅም። ያልሰጠው ሰውዬ መልኩንም ፊቱንም። ምክንያቱም ወደ ጌታ ሄደው ከሞቱ ከ2 ዓመት በኋላ ስማቸውም ይለጠፋል። አስራት ያልከፈላችሁ ክፈሉ ተብሎ ስም ዝርዝሩ ሰውየው ቸርቿ ሰውየው እንደሞተ እንኳን አታውቅም። መጀመሪያ ጳውሎስ የተናገረን በአዲስ ኪዳን ሁሉም ነገር ባይ ግሬስ ስለሆነ ስለ መስጠት ሊያወራ ሲል ለመቄዶንያ ክርስቲያኖች ስለተሰጠው የእግዚአብሔር ጸጋ እናስታውቃቸዋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቷል። ከምን ተነስቶ ሕግ ሊሆን ይቻላል? ሕግ እኮ ካለ አንድ 10 ስጥ፣ ከ10 አንድ ስጥ ነው የሚል። ጸጋ ግን የላቸውም ብቻ ሳይሆን የድህነት ምን ውስጥ ጥልቀት ውስጥ ሆነው ምን ሊያደርጉ የልግስናቸውን ብዛት ባለጠግነት አብዝቷል። ጸጋው ሰዎቹ እኮ የላቸው ካላቸው ግን ካልሰጠን ሞተን እንገኛለን ይላሉ። ምንም እኮ የላቸው። ምናልባት ቁርስ ከበሉ ምሳ ላይ በሉ ይችላል። ምሳ በልተው እራት ላይ በሉ ይችላል። ግን እግዚአብሔር ሕግና ድንጋጌ በአዲስ ኪዳን አልሰጠም። ሕግ እዛ በሙሴ ተሰጥቶ ነበር። ጸጋና እውነት አይደለ? በክርስቶስ መሰጠበት የሕይወት ሥርዓት ጸጋና እውነት ይባላል። ጸጋ ግን ካገኘኸው ከ110 ሳይሆን የሚለው ከድህነት ጥልቀት ውስጥ እንኳን እንድትሰጥ አቅም ይሰጣል። አንዳንድ ጊዜ ከ110 አስራት ምናምን ስንል 2 ስህተት ይፈጠራል። አንዳንዱ የምናስተምረው አይገባውም ጸጋ ከዛ በላይ እንደሚያሰጥ። ሌላው ደግሞ በእንጀራው የመጣንበት መስሎ ይጠለናል። በሩቅ ያለው በእንጀራችን መጡ ነው።
በቅርበት ያለው ደግሞ አትስጥ የተባለ ይመስለው። ጸጋ ግን ከድህነት ጥሩ የመስጠት ሰዓት የሌለ ሰዓት ነው። ወይም እጅግ በጣም ጥሩ የመስጠት ሰዓት የሌለ ሰዓት ነው። ያለህ ሰዓት መስጠት ጥሩ ነው። እጅግ በጣም ጥሩ ደግሞ የሌለ ሰዓት ነው። ያቺ ሴትዮ 2 ሳንቲም ነው የጣለችው። አስራት ባለበት ዘመን ላይ አስራት አልሰጠችም። ግን ካላት ሁሉ አውጥታ ያችን ሰጠ። ኢየሱስ ምን አለ? ከሁሉ አብዝታ ሰጠች። አሁን የምትፈልጉት የኢየሱስን ትርጉም ነው ወይስ የፈሪሳውያኑን ትርጉም? የቄሶቹን ትርጉም ነው የምትፈልጉት ወይ የኢየሱስን ትርጉም? ምክንያቱም ብዙ ብር አምጥቶ ይሰጡ ነበሩ ብለው አስጨብጭበው ዞር ዞር ብለው ወጥቷል። ሰው ሳያቸው ሲቀር ሰው ሁሉ ዞር ሲል ሴትዮዋ ሰው ሁሉ ሲያት ትበል እንዴ አትል። ሰው ሁሉ ፊቱን ከሷ እስኪያዞር ጠብቃ ቀስ ብላ ስትሰጥ፣ ኢየሱስ ግን ከሩቅ እያሳየ እያስተማረ ነበር ለአዲስ ኪዳኖቹ አስተማሪዎች። መጀመሪያ ከመስጠት በፊት እግዚአብሔር በጸጋ ወይም ጸጋን ስለሰጠህ ነው የምትሰጠው። ሁለተኛ ይህ ጸጋ እንደ አይሁድ ከ110 እየቆነጠርክና እየቆጠርክ ሳይሆን ከድህነት ጥልቀት ውስጥ እንኳን እንድሰጥ ይረዳሃል እንደ ሴትየዋ። ሶስተኛ ቁጥር 3 እንደ አቅማቸው መጠን ከአቅማቸው የሚያልፍ እንኳ ተገደው እንደሰጡ ወደው አቤት ወደው ድሮ እንደ አቅማቸው ከፈለጉ ከአቅማቸው በላይ ግን ምን ብለው ወደው ምን ብለው ወደው። እስከዛ ያንን ጥቅስ ፈልግልኝ። እነሱ ይቀሟቸዋል ምን ይሏቸዋል ምናምን ይላል። ኦኬ ምን ብለው ነው የሰጡት? አቤት ወደው እንደሰጡ መሰክርላቸው። እነዚህ ሰዎች ምንድን ነው ያስገድዳቸው? እንዲህ በፍላጎት እንዲሰጡ ያደረጋቸው ምንድን ነው? ከእግዚአብሔር የተሰጣቸው ምን ጸጋ እንጂ ከሙሴ የተሰጣቸው ሕግ አይደለም። አንድ ይሄ ቀጥሎሳ እንደ አቅማቸው መጠን ከአቅማቸው የሚያልፍ እንኳን ወደው እንደሰጡ መሰክርላቸዋለሁ። ለቅዱሳን በሆነው አገልግሎት ማለት ያው ገንዘቡ የሚዋጣው ዞሮ ዞሮ ቅዱሳንን ለማገዝና ለወንጌል መስፋፋት ነው። ለቅዱሳን በሆነው አገልግሎት ማለት መዋጮ ወይም ስጦታ ወይም እንደዚህ ለቤተክርስቲያን መስጠት እንዲተባበሩ ይህን ቸርነት በብዙ ልመና ከኛ ይለምኑ ነበር። ጳውሎስ ቆሮንቶሶች አዋጡ፣ ኤፌሶኖች ብር አዋጡ፣ እነንትና ሰብስቡ ሲል መቄዶንያ ቸርችን ግን ስለ ብር ማዋጣት ሳያስተምር ሄደ። ምን ነው ጳውሎስ አሉ? ምን ነው? ምንስ ድሃ ብንሆን ምንስ ባይኖረን እኛ ስለ መስጠት ያለንንስ ብንሰጥ ምን ይሆናል አሉ። አሁን ስጡ ብሎ ለምኖ ነው ወይስ እንስጥ ብለው ለምነው? እንስጥ ብለው ይሄው አንቡት። እሱም በኋላ ታወጣልኛለህ። ሰው እሱን ሲያነብ ምለው እንዳይጠፋው በኋላ እሺ ከረሳው ደግሞ ታስታውሰኛለህ። ስለዚህ ሰዎቹ ራሳቸው ይለምኑ ነበር። እንደኛ ምንስጥ እንጂ እኛ ምንድነው እንጂ ለወንጌል ያኔ ሁሉም ቸርች አንድ ቸርች ነው። አጥቢያ ተብሎ ተቦዳር ነው ቁጭ ያለ አይደለም። ሁሉም በሁሉ ቦታ ለሚሰራው ስራ ያወጣሉ። ግን ሲያወጡ ከድህነታቸው ጥልቀት ጭምር እንኳን አወጡ። ለምን እንዲሆነ ሕግ ተሰጥቷቸው ነው? መመሪያ ካልሰጠ ትበላለህ የሚል ትምህርት ጳውሎስ አስተምሮ ነው? ኖ። ቁጥር 5 ያ መጀመሪያ የተሰጣቸው የእግዚአብሔር ጸጋ በሕይወታቸው ላይ አንድ ነገር ሰርቷል። ምን? ቁጥር 5 አስቀድመው በእግዚአብሔር ፈቃድ ራሳቸውን አንድ ለጌታ ሁለት ለኛም ሰጡ እንጂ እንዳሰብን አይደለም። እኛ ያሰብነው ምንም የላቸውም ብለን፣ እነሱ ግን በእግዚአብሔር ፈቃድ መሰረት ራሳቸውን ለማን ለጌታ ለኛም ሰጡ እንጂ። ኦኬ። ስለዚህ ይሄ አንዱ ፕሪንሲፕል ነው። ምን? ገንዘብ ለእግዚአብሔር ስራ ለቅዱሳን አገልግሎት ከመስጠት በፊት ምንህን ስጥ? ራስህን ለማን? ለጌታና ለቅዱሳን ስጥ። ከብር በፊት ጃንጥላ ላይ ከምትወረውረው በፊት ራስህን ለማን? ለጌታ። ጌታ ብርን ስትወረውር መቼ ነው ራስን ለኔ የምትወረውረው? እስኪ ራስን ስጠኝ ወድሃለሁ እኮ
በጣም አስፈልጋለሁ፣ ያለኔ መሆን ማትችላቸው ብዙ ነገሮች አሉ አሜን ይለዋል ሰውየው። ስለዚህ እነዚህ ሰዎች መጀመሪያ አስቀድመው ራሳቸውን ሰጥተዋል። አሁን ቁጥር 8 ላይ ሂዱ። የሚገርም እኮ ሐዋርያን ባል እንደው እሱ ቢል እንኳን ያምርበት ነበር። ቁጥር 8 ምን ይላል? ትእዛዝ እንደምሰጥ አልልም። ያንተ ትእዛዝ ብቻ አይደለም ማስፈራሪያ ሆኗል። ታመጣላት ታመጣ። ከዛ ስትመጡ ቀድሜ የምጸልየው 20 ሺህ ብር ለያዛችሁት ነው። ቀጥሎ 10 ሺህ ለያዛችሁት። የዛሬው ከሰዓት ፕሮግራም ለሁለታችሁ ብቻ ነው ጸልዩ ካልኩ ይሄ ከትእዛዝም ያልፋል፣ ከማስፈራራትም ያልፋል፣ ወደ ማጭበርበር ይደርሳል። መርካቶ ላይ ያለው እኮ ዱርዬ ሳታይ ነው የሚሰርቅህ። ይሄ እኮ ይበልጠዋል በያኛው። ምታት እንደተደረገበት ሰው በገዛ እጅግ ኪስ ውስጥ ይገባል። እሱ ሁሉም ሰው ወደ ላይ እጅን ወደ ላይ ቀኝ እጅን ወደ ላይ እንዳትመልሱ፣ ቀጥታ ወደ ኪሳችሁ። አሜን። እንዳትፈትሽ፣ እንዳላውጣ። ይሄ ችሎታውን አታደንቅ? አይደነቅም? የዚህ ሰው ችሎታ የሚገርም ሰውዬ እኮ መርካቶ ላይ እንዲያደርግም መርካቶ ላይ ተሽከርክሮ ምን ብሎ በዙሪያ ምን ብሎ ቀስ ብሎ ሳታይ ላይሳካለትም ይችላል። የዚህን ችሎታን ያደንቃል። የሚገርም ሰውዬ እኮ። እስቲ ወደ ላይ ፋየር ይታየኛል። አየር ላይ እሳት አያለው። ቀበቶም ይመስልማ ያለው ወስዳችሁ ትታጠቃላችሁ። ዘርጎ እንዳትመል ቀጥታ ክተት እንድስቅ ብቻ አይደለም እንድትነቃም ጭምር ነው። እስቲ አስብ፣ ሐዋርያው ጴጥሮስ እንደዚህ አይነት ስራ ቢሰራ ይመስልሃል? አንድ ነገር እኮ ቀላል ነው። የሆነ ወንድም እንትና ጂኒ የሚያስወጣ የሞተ የሚያስነሳ እንደዚህ ሲሰራ እንደሱ ጂኒ ያስወጣ ለሞተ የሚያስነሳ ይሄ እሱ ልክ ነው። ኦኬ ጂኒ የሚያስወጡ ሙታን የሚያስነሱ እነ ጴጥሮስ ቢሆኑ ግን ቀጥሎ ያለውን ያደርጋሉ። እጅን ወደ ላይ አድርግ ይላል ጴጥሮስ። እጃችሁን ወደ ላይ ሁሉም ሰው እንዳትመልሱ ቀጥታ ይላል ጴጥሮስ። በቃ ጴጥሮስ የማይለውን ማንን ሰው የማለት መብት የለው። ሐዋርያው ጳውሎስ የማይለውን ማነው ከሌ ሊል የቻለው? አንዳንዱ እኔ በቀደስ ስጸልይ ነው ሰሞኑን እግዚአብሔር የሰጠኝ አሰራር ነው። አሜን። አሰራር ልዩ ነው። አሜን ነው። አሰራር የሰጠኝ አሰራር ነው። እስቲ 10 ሺህ ያዛችሁ ወደፊት ኖ ይሄ መንግስትም ሊያየው የሚገባ ጉዳይ። ትእዛዝ እንደምሰጥ አልልም። ማን ነው ይሄን እያለ ያለው? ሐዋርያው ጳውሎስ ለአዲሱ ኪዳን ለአሕዛብ ለሆነው ቤተክርስቲያን መሰረት ጣይ። ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኛነት ደግሞ ልመረምራለሁ። በምታደርጉት ነገር ለእግዚአብሔር ያላችሁን ፍቅር፣ ለቅዱሳን ያላችሁን ፍቅር ነው መመረምረው እንጂ እያዘዝኩ ወይም ሕግ እያወጣው ወይም መመሪያ እየሰጠው አይደለም። ግን በምታደርጉት ነገር ለጌታና ለጌታ ስራ ያላችሁን ምንድን የምናውቀው ፍቅራችሁን ነው የምንመረምረው። እኔ አንድ ሰው ገብቶኛል 5 የፍርድ አይነቶች 3 ወገኖች እያላውቆ ለቅዱሳን በሆነ ስጦታ ላይ ግን እጁ ከሌለ ፍቅር ከሁሉ ይበልጣል። ለቅዱሳን አገልግሎት፣ ለእግዚአብሔር መንግስት ስራ፣ ለዚህ ወንጌል መስፋፋት ምን ያህል መሰጠትና ፍቅር እንዳለው በዛ ነው የምናየው እንጂ 3 ወገኖችን አውቃለሁ 5ቱ ፍርዶች እያሉ መራቀቅ አይደለም። ያለ ፊዚክስ ነው የሚሆነው፣ ኬሚስትሪ ነው የሚሆነው። ያ ሁሉ የትምህርት መቋጫ ለቅዱሳን ያለ ምንድነው? ፍቅር የክርስትና ከፍታ ነው። የጌታችንን የኢየሱስ ክርስቶስን ቸር ስጦታ ታውቃቸዋልና አሁን አንድ ክርስቲያን በኢኮኖሚ የሚባረክበት ሪዝን ምክንያት በብሉይ ኪዳን አስራት ምክንያቱ እስራኤላዊ መሆን ደግሞ መጀመሪያ መግቢያው
የጌታችንን ኢየሱስ ክርስቶስን ቸር ስጦታ አውቃችኋልና። እንዴት? ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለናንተ ምን ሆነ? ይሄ ሪዝን ምክንያት ይሄ እኔ በነገር ሁሉ ኢኮኖሚካሊ ብለስድ እንደሆን ምክንያቴ እርሱ ስለኔ ምን ሆኖ መኖሩ ነው? ድሃ ሆኖ መኖሩ መጀመሪያ ነው። እኔ የሚገርመኝ ስለ መስጠት ስለ አስራት ብዙ ሲሰበክ ከተለያየ አገርም ሰባኪ ያስመጥተን የሰው ብር ስንቀማ እችን ጥቅስ አንዱም አይጠቅስም። ቢሞት ሀጌ ነው የሚጠቀሰው። ሀጌ ብሉይ ኪዳን ውስጥ ደሞዙን የወሰደ በቀዳዳ ኪስ እንዳደረገ ይሆናል። ገንዘቤን ሰርቃችኋል ይላል የሰራዊት ጌታ እግዚአብሔር። አስራቴን በልታችኋል ይላል አይልም። አዲስ ኪዳን ሕግ እኮ ተጠርቆ ተወገደ። እየከሰሰ የሚያስጨንቅ እኮ ተወገደ። የብልጥግና ምክንያት አዲስ ኪዳን ላይ ያለው ይሄ ነው። አሜን። በነገራችን ላይ ምናልባት ጅማ ላይ እኛ ብቻ ላንሆን እንችላለን ይሄን ትምህርት። በአውሮፓ ያሉ ክርስቲያኖች ሁሉም የሚያምኑት በአስራት አይደለም። በአውሮፓ ያሉ ክርስቲያኖች በመስጠት ነው የሚያምኑት። የሚሰጥ በምን ይስጥ? በልግስና። አሜሪካ ላይ ያሉት ባለጠጎች ከ110 አይደለም የሚሰጡት። አንዳንዴ መጨረሻ ላይ ሁሉንም ሰጥተው ይሞታሉ። የጌታችን ኢየሱስ ክርስቶስ ቸር ስጦታ አውቃችኋል። ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ምን ሆነ? እሺ መብቴ ነው። አስራት ከመክፈሌ በፊት ሆነ ስጦታ ከመስጠቴ በፊት በክርስቶስ ድህነት ባለጠጋ መሆን መብት አለኝ። መጽሐፍ ነው እኛ አልጻፍ ነው። ጳውሎስ እኔ እንደ ትእዛዝ አይደለም እያለ ነው ይሄን የሚጽፈው። ለምን? የሆነ ሕግ አድርጎ ቢቀርጸው ኖሮ ኦኬ እኔ የምባረከው በመስጠት ነው ብለን እናምናለን። ሕግ አድርጎት ቢሆን ትእዛዝ አይደለም አለና የምትባረኩበትን ምክንያት ጻፈ። የሚገርም ሐዋርያ ነው፣ አይደብቅም። ብር አስፈላጊ ነው፣ ግን ለብር ሲል እውነትን አልደበቅም። የእናንተ የብልጥግና ምክንያት የእርሱ ድህነት ነው። በነገራችን ላይ ማዕት አስራት ከፋይ ሆነው ድሆች አሉ። አስራት ለብዙ ዓመት የከፈሉ ግን ፉቅቅ ያላሉ ምንም ያልተንቀሳቀሷል፣ ባሉበት ይቆማሉ። ደግሞ የእግዚአብሔር ጸጋ በስቶላቸው እንደ መቄዶንያ ከድህነታቸው ጥልቀት ሰጥተው አውቶማቲካሊ ሽፍት ያደርጓል። እንዴት እንደታጠፉ ሳይታወቅ እግዚአብሔር ይቀየራቸዋል። ለምን? እግዚአብሔር በሁሉም መንፈሳዊ ጉዳዮች ላይ መጀመሪያ በኢየሱስ እንድናርፍ ይፈልጋል። በሁሉም ጉዳዮች ላይ ለምሳሌ በኢኮኖሚ መባረክ እንኳን ቢሆን በሰጠኸው ላይ እንድታርፍ ሳይሆን በድሃው ኢየሱስ ላይ እንድታርፍ ይፈልጋል። ከኢየሱስ ላይ እርቃኑን እንደ ምስኪን ከተሰቀለው ላይ ዓይንህን የሚያነሳ በሱ ድህነት አይደለም። ቀጥታ እንደዚህ አይልም። አንድ ሰባኪ እኮ በሱ ድህነት አይደለም ሀብታም የምትሆነው አይልም። ቀጥታ አይልም፣ አይቀውም ጥቅሱ ስላለ። ግን እሱን ጥቅስ መቼም እንዳታስብና መቼም እንዳሰማ መቼም በሱ ዙሪያ እንድታወራ አይፈልግም። ሁሌ እዛው ጋር ነው። አስራቴን በቃ ሁሌ አስራት ላይ ጩኸቱ። ጸብም ከተነሳ አስራት ላይ። ይሄ ሁሉ ፋይት የተነሳው አስራት ላይ። መጽሐፉ የሚለው በአዲስ ኪዳናችን ውስጥ ቅድም ያሉት መርሆች እንደተጠበቁ ሆነው የስኬታችን ምክንያትን ካወቅን በኋላ ብትፈልግ አስራት ስጥ፣ ብትፈልግ ከ100 ስጥ፣ ብትፈልግ ከ110 ስጥ፣ ብትፈልግ ከ101 ስጥ። ግን መጀመሪያ የብልጥግና ምክንያት የኢየሱስ ድህነት እንደሆነ አውቅ። እግዚአብሔር እስራኤል ከምድሩ በረከት በሚያገኘው ሀብት ሲባርከው አንተን ክርስቲያኑን ግን በክርስቶስ ውስጥ ባለ ብልጥግና ሊባርክ ነበር የወሰነው። ግን እንደ እስራኤል የምድር በረከት ስለሚያምረን ሁሉም አስተሳሰባችንን ነገርየውንም ለማምጣት የምንሄድበት መንገድ እስራኤላዊ ነው። ለዛ ነው ችግሩ። ግን ሁሉም ፈቃደኛነት አላቸው። አሁን የአሰጣጥ መመሪያ ቁጥር 5 9:5
እንግዲህ እንደ በረከት ሆኖ ከስስት የማይሆን የመጀመሪያ እንደምን ሆኖ በረከት ምን ማለት ነው? የግዕዝ ቋንቋ ነው። በረከት ብዙ ማለት ነው። ብዙ ሆኖ ግን ከምን ያልሆነ? አቤት ከስስት የማይሆን። ስለዚህ አንድ ሰው በበረከት ይስጥ። በረከት አሁን ግዕዝ ለማያውቅ የሰው ስም ነው የሚመስለው። በእናንተ ምን ይላል? በልግስና ብዙ። እንግዲህ እንደ በረከት ሆኖ ግን ከምን የማይሆን? ከስስት የማይሆን። ጥሩ። አሁን ሁለት ነገሮች ሊፈጠሩ፣ በበረከት መስጠት ፈለግ፣ ግን ደግሞ ስለምትፈልገው ከዛ ውስጥ ያለውን ገንዘብ ለአንዳንድ ኑሮ መደጎሚያ ውስጥ ስስት ሊመጣ ሆነ። ለሱ ሌላ መፍትሄ አለው፣ እንመጣበታለን። መጀመሪያ ግን አእምሮ ውስጥ አሳምን። ለእግዚአብሔር ነገር ኢየሱስ ለሞተበት ወንጌል መጀመሪያ ማንን ሰጥተሃል? ራስህን ሰጥተሃልና ሌላውን ነገር መስጠት አይከብድም አይደል? እስራኤል ላይ እኮ ራሱን አይሰጥም፣ አስራቱን ነው የሚበላው። ራስን ሰጥተሃልና ሌላው ነገር አይከብድም። ከዛ ምን አድርግ ይላል? በብዛት ሆኖ ግን ከስስት የማይሆን። እግዚአብሔር አሁን እዚህ ውስጥ በብዛት መስጠት ላይ ነው ጉዳዩ ወይስ ስስት እንዳይኖር ነው የፈለገው? ኦኬ፣ የምትሰጥበት መጠኑ ጋር ነው ትኩረቱ ወይስ ሞቲቭ ጋር? ከመስጠቱ በላይ ከመጠኑ በላይ ሞቲቭ ይስተካከል። ከስስት የማይሆን እየተዘጋጀውን ዘንድ አስቀድሞ ወደ እናንተ መጥቶ አስቀድሞ ተስፋ የሰጣችሁትን በረከት አስቀድሞ እንዲፈጽሙ ወንድሞችን ለመዘን እንዲያስፈልግ ያስብ። ይህን እላለሁ። ሁለተኛ በጥቂት የሚዘራ የሚገርም ነው። በጥቂት የሚሰጥ ነው የሚዘራ። አቤት በኋላ ስጦታ ሲዞር እየሰጣችሁን ይሆን እየዘራችሁ? ለምሳሌ አበበ በእርሻው ላይ የዘራውን ከበደ ገብቶ ያጭዳል። ስለዚህ አንተ ትዘራለህ፣ ነገ ራስህ የምታጭደው ነው የሚሆን። እኛ እናጭድልህ። አንተ እኮ ለእኛ የሰጠ መስሏል። ዘራህና ሄድክ። እርሻው ቤተ ክርስቲያን ስለሆነች፣ ግን ያንተን መከር የምታጭደው ራስህ ነህ። ስለ ዘራህ ታጭዳለህ። ቁጭ ባልክበት ግን አካውንት አውጥተህ መጠበቅ ኖርማል አይደለም። ይህንም እላለሁ፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል። ለምሳሌ አንድ የበቆሎ ዘር ዘራ፣ 2 እሸት ይዞ ወጣ። ቢያንስ 2000 ቢሆንለት 4000 ትንሽ እንደዛው እንደዘራት አይነቶች። ኦኬ 2 ግን ትንንሽ ቢዘራ ኖሮ ስንት ሺህ ይወጣለታል? አንዷ 4000 ካመጣች 2 ቢሆን ስንት ይመጣለታል? 8000 ይመጣለት ነበር። በጥቂት የሚዘራ በጥቂት ደግሞ ያጭዳል። በበረከት ወይም ባውንቲፉሊ የሚዘራ በበረከት ደግሞ ምን ያደርጋል? ያጭዳል። ባውንቲፉሊ የሚዘራውም እሱም በብዙ ደግሞ ያጭዳል። በጥቂትም የዘራ ምን ያጭዳል? በጥቂት። ስለዚህ ውሳኔው ለማን ነው የሚተው? ለሰውየው ነው። ሌላ መርህ፣ የመስጠት መርህ ቁጥር 7 እግዚአብሔር በግዴታ የሚሰጠውን ይወዳል። አውርዳት። አቤት እግዚአብሔር በደስታ የሚሰጠውን ይወዳልና። ኦኬ በደስታ ለመስጠት ትልቁ ቁልፍ ነገር ምንድን? ለምሳሌ ከ110 ታመጣለህ አታመጣም አልኩ። ብሩን ይዘሃል፣ 1000 ብር ነው ደሞዝህ፣ 100 ብር ይዘሃል። ግን ለሽሮ ለምን አልክና ድንገት ደግሞ 2 ልጆች ታመሙብህ። አስራት ሕግ ነውና ልጅ ቢንፈራፈርም ይቺ 100ዋ የማን ነች ይልሃል? የእግዚአብሔር ነች ይልሃል። ያው የራስህ ብትሆንም ቅድም አንበናል አይደል? የእግዚአብሔር ነው የራስህ ነው። በቅድሙ ንባብ የራስህ ነው ግን የእግዚአብሔር ነው ብለውሃልና ልጅህ ይሞታል። ስለዚህ ሄደ እንኳን ያችን 100 ብር ስትሰጥ 2 ልጆች እየተንፈራፈሩ ነውና ደስ እያለህ ነው የምትሰጠው ነው እንዴ? ኧረ አይደለም። ልጆች ቁልጭ እያሉ አሳክመን እያሉ ነው የሄድከው። ልጁን ኢየሱስን አሳልፎ የሰጠው እግዚአብሔር ልጆች ሲንፈራፈሩ መተህ አስራት ብትሰጥ ደስ የሚለው ይመስላል?
እግዚአብሔር በደስታ የሚሰጠውን ይወዳል ሳይሆን ይወዳልና ምን ይሁን እያንዳንዱ በልቡ እንዳሰበ ይስጥ። በምኑ እንዳሰበ? ስለዚህ በዚህ ወር ሄድኩኝ። ኦኬ በቃ እኔ ካለኝ ነገር ለአንዳንድ ነገር አድርጌ የሚቀመጥ ማስቀምጬ ኦኬ ያውና 500 ብር ብዬ ሰጠው። ኔክስት ላይ ያልታሰበ ተጨማሪ ነገር ደግሞ አገኘው ልበል፣ ወይ ሚስቴ ያልታሰበ ተጨማሪ ነገር አገኘች። አሁን ደግሞ ስለጨመረ ሄዳለሁ እቺት 1000 ብር ይቀበሉኝ እላለሁ። ይሄን ሁሉ ማድረገው በምንድን ነው? በደስታ። እግዚአብሔር የሚወደውም ይሄንን ነው። ዋናው እሱ ነው። ቸርች የምትወደው ሳይሆን እግዚአብሔር የሚወደው። በደስታ ሰጣለሁ። ኔክስት ላይ ግን እሷ ምንም ከተጠበቀው ወጪ በዛም በዚህም በማያስፈልጉም በሚያስፈልጉም ነገሮች ብሩ ልቅልቅ አለና 300 ብር ብቻ ቀረኝ ወይ 200 ብር ቀረ። አፍሬ ልፈር ባለፈው 500 ከዛ 1000 ነበር አሁን 200 ልመለስ ልበል። ምክንያቱም ጋሽ ለጌ ጋር ሲሄድ ሰው ናቸው። ከ1000 ወደ 200 በመጣ ሊሰማቸውም ላይሰማቸውም ይችላል። እግዚአብሔር ግን ምንድን ደስ የሚለው ነው አይደለም? እግዚአብሔር ግን ደስ የሚለው በምን ስሰጥ ነው? በደስታ ስሰጥ። 200ን የስ ብዬ ስሰጥ፣ 1000ን የስ ብዬ ስሰጥ። ታመጣለህ ታመጣም ከሆነ ግን ጤናማ ነገር አይሆንም። ስለዚህ ሰው በልቡ እንዳሰበ ይስጣልና እቺ መመሪያ ሌላ ነጥባችን በሐዘን ወይም በግድ ምን አይደለም። ምን አለ ማለት ነው? ምን አለ በሐዘን ወይም በግድ አይደለም አለ ጳውሎስ። ምን ማለት ነው? ሲሰጡ እያዘኑ ይሰጣሉ፣ በሐዘን ይሰጣሉ። ሌሎችስ በምን ይሰጣሉ? አቤት በግድም የሚሰጣል። የቅድሙ ያልኩ እሱ ነው። በተለያዩ ታክቲኮች ቴክኒኮች አንድ ቤት አንዲት እህት ልንጠይቅ ሄደን ባሏ የሆነ ቦታ ነው ግን መጥቶም እሱም መማር አይፈልግም ግን ያማልናል። ቁጭ ብሎ እኛ እኮ ተቸገርን እንደዚህ ይላል። ሐኪም ነው። ተቸገርን እኮ ዝም ብዬ ጆሮዬን ጥዬ ሐሜት ስለማልወድ እኔ እዚህ ላይ ስወጣ ነው ማማው እንጂ መሬት ላይ ማንም ሰው ነው ሳማ ሰምቶ አያውቅም። እና ያማል ተቸገርን እኮ ባለፈው ነብይ እንትና ሊያገባ ነው አዋጡ ተባለ። ቤቴ ድረስ መጥቶ አንተ ላይ 2000 ተጥሏል አሉ ሰጠው። አሁን ደግሞ ዋናው ሊያገባ ነው 5000 ተጥሎብሃል አሉ። እኔ ዝም ብዬ በልቤ ይብልሁላል። ወደ ማወቅ እውነትን ወደ ማወቅ የማይመጣ ሰው እንደዛ። አንዳንዶቻችሁ ደግሞ ብር ልታባዙ 100 ብራችሁን አውጥታችሁ እንኳን ልታባዙ የተቀማችሁ አላችሁ። ምን የተበላለ እንደዚህ ጋር ይሳቅ ሲጸልይበታለሁ 100 ብር ያዘ ያወጣ ጸልይበታለሁ። አውጡ አሳዩ የመወዝወዝ በዓል ነው እንግዲህ ያስወዘውዘ አውጦ ጸልያለሁ። ዛሬ አካውንት ነው የሚሞላው 100 ብር ብቻ ያዛችሁ ራሱ እንዲህ ሲላት ባንንም ለዚህ እኮ ነው ሰውየው ማደንቀው ችሎታው። ደጋሚ እንኳን እንደዚህ ያፈዝ 100 ብር ከዛ እንዳትመልሷት ቀጥታ ያመጣችሁ እዚህ ጣሉ። ቀጥታ አፍረ እሺ በስተኮ ተናዷል። ሃሌሉያ ጌታ ይመስገን። ረባክ ማንን ነው የምትሸውዱት? በሐዘን ወይንም በግድ አይደለም። መጽሐፉ ነው የሚለው። አንደኛ ቆሮንቶስ ነው ሁለተኛ ቆሮንቶስ ምዕራፍ ስንት ነው? 11 አቤት ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 16 ጎሽ እድሜ ይርዘም። ከቁጥር 16 ጀምሮ በሕያው ቃል እናነበው። ሕያው ቃል ጥሩ ስለሚገልጥ ማንም እንደ ሞኝ አድርጎ እንዳይቆጥረኝ። ምክንያቱም ብዙ ሰዎች በሌላ አገልጋይ ሙድ ስንመጣ ነው የነቃን የሚመስላቸው።
የግድ መብላት አለብን? ምሳሌ እኮ እኛ ተንቀባረን ነው አንተን ለማስከፈል። በነገራችን ላይ አገልጋይ የምሳውን መክፈል መቻል አለበት። ቢያንስ ባይከፍል እንኳን የሚከፍሉለት ቢኖር እንኳን በኪሱ የሚከፍለው ብር መያዝ አለበት። እውነት እንዴ አገልጋይ ይከፈልለት ተብሎ ማን ያለው? ቀብረር በል። እዚህ ጋር ሲያበሉ በጓሮ ሄደ ከፍለና ቀብረር ማለት ይኸው እነሱን ያስለመድኳቸው እንደዛ። እንዴት አንዳንድ ሰው ክሱን ምንድነው ትንሽ ቀብረር የሚሉት ይላል። በእግዚአብሔር ነገር ተንቀባረው አያውቁም። በመንፈሳዊ ነገር ግን ባሪያ ልታደርገው ስታስብ ግን ይንቀባረር። እውነት ነው። ትንሽም ቢሆን አይተውኛል። በዚህ ቤተ ክርስቲያን ውስጥ ገንዘብ የሚባል ብር የሚባል ተራ ደርሼ ብር ምን እንደሆነ አጠገቡ ቆሜ ስለማላይ ያውቃል። እነሱ ያውቃሉ፣ መሪዎች ያውቃሉ። ምን ይግባ ምን ይሰጥ ማን ይስጥ ምን እኔ አይመለከት። አገልጋይ ብር አካባቢ ብሎ እንዴት ነው እንዴት ይባላል? እንዴት ነው ደሞዝ አይጨመርልንም እንዴት ይባላል? እንዴ ለምን አትበላም እንዴ? አስብ። ደሞዝ የምትከፍለው ጸሐፊ ጋር ቆመ ተሰልፈ የእንትን ነው ይሄ ባለፈው የእንትን ነው ብላንት እንትን የተባለው ይሄ ከዚህ ላይ 100 ብር ይቆረጥብሃል። እንዴት እንዴ በጌታ በኢየሱስ እንዴ እንዴት እዛው የነገ እዚህ ጋር ወጥቶ ሃሌሉያ አሜን ነው ወይስ ያቺ ልጅ ምን ትላለች? እዛ እኔ ጋር ለዚህ እንደምትሆን ያውቃል 100 ብር ትላለች። 800 ብር ነው የሚሆነው። አገልጋይ ከማንም ዱዴም የማይፈልግ ቀብራራ ነው መሆን ያለበት። ማንም እንደሞኝ አድርጎ እንዳይቆጥረኝ እንደገና ላሳስባችሁ እወዳለሁ። ሞኝ ነህ የምትሉኝ ከሆነ እኔም እንደሌሎቹ በጥቂቱ እንድመካ እንደሞኝ ተቀበሉኝ። እንዴት? በእንዲህ አይነቱ በራስ መተማመን ላይ በተመሰረተ ትምክህት የምናገረው ጌታ እንደሚፈልገው ሳይሆን እንደ ሞኞኜ ነው። በእርግጥ ጌታ እንዲህ እንድንል አይፈልግም ነበር። ግን ሞኝ ናችሁ ብላችሁ የለም በቃ እስቲ እንደ ሞኝ እናውራ። በቃ እንደ ሞኝ ቁጠሩኝና እንዴት እንደምመካ ላሳያችሁ አለ ጳውሎስ። እነዚያ ያለኛ ማን ሐዋርያ አለ ብለው እንደሚመኩ እኔም ልመካ ብዬ ነው። እኛ አስተዋዮች ነን ትላላችሁ ቅዱሳን አስተዋዮች፣ እኛ አስተዋዮች ነን ትላላችሁ። ግን አንድ አላዋቂ ተነስቶ ባሪያው ቢያደርጋችሁ አብሉኝ አጠጡኝ ቢላችሁ በዚያም በዚህም ብሎ ያላችሁን ቢወስድባችሁ ትከሻውን ቢያሳብጥባችሁ ደረቱን ቢነፋባችሁ ወይም በጥፊ ጆሮ ግንዳችሁን ቢያጮለው በትዕግስት ትቀበላላችሁ። እናንተ አስተዋይ የእግዚአብሔር ልጆች እውነት እኔ በጥፊ የተመታ ልጅ ስለማቅ እዚቹ ፈረንጅ አራዳ ከሜላት ካፌ ፊት ለፊት ነው እውነት በጥፊ የተመታ አናዱ ፓስተር ዘሶኮልድ ፓስተር ተብሎ ማለት ከዛ መንገድ ላይ ቆሞ ይነግረኛል። መታኝ እኮ በእናትህ እንዴት ከበዳ ቡና ማር ለምን አላመጣህልኝም ብሎ መታኝ እና መተተማር እየገላመጠን ነው የሚያልፈው። የተመታው ልጅ እዚህ ገብቶ አያውቅም። እዛው ተለጥፎ ነው ያለው። እውነት ይኸው መጽሐፍ ነው የሚል ይሄ አባባል ባሪያው ቢያደርጋችሁ አብሉኝ አጠጡኝ ቢላችሁ በዚያም በዚህም ብሎ ያላችሁን ቢወስድባችሁ አንዳንዱ እኔ ራሴ ተበልቻለሁ ባከተ እውነት በ20,000 የሚገመት ብር ፓስተሮችና ነቢያቶች በልተውኛል። እውነቴን ነው ብላችሁ ወደ 20,000 ብር የሚደርስ አንዱ 3,000 አንዱ 3,000 አንዱ ቸርች ወደቀች ዴቭ በእናት የሆነ ብር እየመጣ ነው በ5 ወር ውስጥ መልስልሃለሁ። እኔ ደግሞ ጎረምሶች ይሆን እናንቱሽን ምናን ሂዱ በቃ አስተካክሉለት ጉልበት ከኛ ቸርች ብር 6,000 ብር ንጹህ ከራሴ አውጥቼ 6 ወር ያለው አሁን 4ኛ ድፍን ዓመት
እኔ እሱን ሳይ መንገድ አቋርጣለሁ አፍሬ ወይኔ ብዬ ሰላም ደብዬ በጣም እኮ ነው ስላንተ ማስበው። ወይኔ ዳዊት እውነት ማለት እኔ ሰው ሁሉ መንፈሳዊ እንትን ፓስተር ነው። አንዱ የነቢያት አለቃ የነቢያት ቡድን አለ የሚጸሉ የነሱ አለቃ ይኸው ላገባ ነው ሚስቴ እንትን ብላለች። እኔ አልጋ ማሰሪያና አልጋ አሰርቼ 3000 ብር ማውጣጣው ምናምን አሁን መስከረም ነው ጥቅምት ላይ ነው መሰጠ ምናምን ሰጣውት 3 ጥቅምቶች አለፉ። ባለቤቴ አሁን ኧረ በእናታችሁ እሱ ዝም ስለሚል ነው እንደ ብሩናት መልሶ ዳዊት መሽጣ የቀነና ነው አንቺ መጣይከኝ ግን አሁንም እየጠነቆለ ነው። ኢማጂን እኔም ማዝነው እንዲሁ አሁን ማአት የሚበላቸው ሰዎች አሉ። በተለይ ሴቶች ይሁ ግን በዚህም ብሎ ያላችሁን ቢወስድባችሁ ትከሻውን ቢያሳብጥባችሁ ጳውሎስ እኮ አሜን ምን አፍጠታኛል። እግዚአብሔር ሰው እኮ ነው የቆምኩት። አሜን ነው ወይ? ሃሌሉያ። ዝም ብለን አልመጣም፣ እንዳንተ በልተን አልመጣም። እዚህ ከመምጣቴ በፊት 7 ቀን ነው ፋስት ያስኩት። አሜን በላ። ሃሌሉያ ሲስ አሜን yes say ተማሪዎች መጡና ነገሩ ዴቪዬ እንዲህ አለ እኮ እከሌ ምን አለ እናንተና እኔ እኩል የእግዚአብሔር መንግስት ምንወርስ ከሆነ እውነት የእግዚአብሔር መንግስት መቀለጃ ነው ተው አይልም አልኩ። እውነት አይልም አልኩ። እውነት አለ ዴቭ ህዝቡን እናንተና እኔ እኩል የምንገባ ከሆነ እና ህዝቡ ምን አለ ህዝቡ ማይጠጣልኛ ግን ተናደደ አለ። ግን እኔ አይመስለኝም በኋላ ለካ በሲዲ ቀርጾታል። ሲዲውን አምጥተው የሆነ ሰዎች ቤት የሆነች ሴት ቤት ነው ልጆቿ ጋር እና ከፈቱልን። ሲከፍቱ ይላል እናንተና እኔ እኩል ወደ እግዚአብሔር መንግስት ምንገባ ከሆነ ጉባኤ እውነት ነው እንዲህ ሲሆኑብን ነው ደስ የሚለን እንጂ አብረናችሁ አፈር ስንቆፍር መቼ ትከሻው መደረቱን ቢነፋባቸውን በጥፊ ጆሮ ጉንዳችሁን ቢያጮለው በትዕግስት ትቀበላላችሁ። እኛ የክርስቶስ ሐዋርያት ግን በእናንተ ላይ እንዲህ ለማድረግ አንጀታችን አይጨክንም። አሚገርም እውነተኞቹ ግን በቅዱሳን ላይ አንጀታቸው ምን አይልም አይጨክንም። ስለዚህ ውሸታምን መቃቀው በምንድን ነው? ሲዘርፍ ሲቀማ ምንም አይራራል። ስለሰጠ እሰይ እንኳን አይልም። 1000 አምጥተህ ስትሰጥ እዚህ ጋር ስትጥል እስቲ ከዚህ የሚበልጥ ያላችሁ ብሎ ወደ ሌላ ያለ አንተን እንኳን ታንኪዩ ሳይ ይሄ መጽሐፍ ነው። እኛ የክርስቶስ ሐዋርያት ግን በእናንተ ላይ እንዲህ ለማድረግ አንጀታችን አይጨክን። ይህን መናገር ቢያሳፍረኝም እንኳን እውነቱን ግን ልደብቀው አልፈልግ። አንዳንድ ሰዎች ምንድነው ግን ብዙ ጊዜ ብታዋቸውስ እኔ ባይዘወይ እንድታውቁ ማለት ነው ሆነ ብዬ በነገራችን ላይ ወደ ሆነ ነገር የሚወስደኝ ትምህርቱ ራሱ ለምን እስቲ መገናኛው ድንኳን ምናምን ሲዲዎች አሉ አይደል? እዛ ላይ አሁን ማውራውን ታገኛለህ። ለምሳሌ ትምህርቱ እነሱን እንዳወራ ያደርገኝም እዛ ጋር ይሄን ሳወራ ግን እኔ ምን ላድርግሽ? በነገራችን ላይ አበበ ከበደ ብዬ አይደለም ማወራ ሰዎች ጋር ጸብ የለንም፣ ስተታቸው ጋር ግን ጸብ አለ። ግለሰብ ስም ጠርተው ቪዲዮ ቀርጸውማ ምንድነው ቪዲዮ ለጥፈው የሚያሳዩት እነሱ ናቸው፣ እኔ አይደለም። እኔ ስተታቸውን ልልቀምብል በቮሊዩም የሚወጣ ሲዲ ነው የሚወጣው። ግን ራሱ ስተቱን ስትነካው ቁስሉ ያለበት ይወጋል። ምን ላድርግ? ለምሳሌ ደህንነት በስራ ነው የሚሉ አሉ ስል ምን ነው ብትዋቸው የሚሉ አሉ። ምን እናድርግ? አይ ጽድቅ ጫካ ተገብቶ ነው የሚገኘው የሚሉ አሉ። ምን ላድርግ የሚሉ አሉ። ትምህርቱ ራሱ ነው። ይሄው ጳውሎስ እኮ እንዳለ እኔ ይህን መናገር ቢያሳፍረኝም እንኳን እውነቱን ልደብቀው አልፈልግም። እነዚያ የሚመኩበት ነገር ቢኖር አሁንም እንደሞኝ ቁጠሩኝና እኔም ልመካ እችላለሁ፣ ከማንም አላንስም እያለ ይቀጥላል። ሐዋርያው ነው እሱ፣ እኛ አይደለም። እግዚአብሔር ይመስገን።